السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري من ملكته رياض الصالحين عندما تسبتين درساتنا يمن النسابة رأس باب الحلم والأنا والرفق. نزهن وسانيه ندبوش من ملكة رأسنا. الحلم هو سفينات على فينات، والأنا من رقاقات، والرفق الرهي أزنة لسلاسي مالتنا. الشيء من النسابة حديث وعن جرير بن عبد الله رضي الله عنه قال: كجرير بن عبد الله ديزو الله يودد الله تشونان به بلوال: سمعت رسول الله صلى الله عليه وسلم يا الله ملك تنيان سماهني يقول انده سيلو سماهني له: من يحرم الرفق لسلاسين الراهين أزنة يتنفق سو. من يحرم يمن نفق يتنفق سو أزنة الراهي للو سو يحرم الخير كله خير بمرونو يتنفقو عند الله خير نياتو عند نقرات أو هاي بل. ስለዚህ ነገሮችን በሚይዝበት አያያዙ ባህሪው እዝነት ለስላሴ የሌለው በተለያዩ መስኮች ላይ በህይወታችን በሙዓመላት፣ በቤት፣ በውጪ፣ በዳዕዋ በተለያዩ መስኮች ላይ ርፍቅ ከነጭራሹ የሌለው የሆነ ሰው ይህን የተነፈገ የሆነ ሰው የተነፈገው ያጣው አንድ ነገር አይደለም። ያጣው يحرم الخير كله خير እንዳለነው ያጣው ብለው خيርን እንዳለነው የሚያጣው ብለው ነብዩ ሰለላሁ ዐለይሂ ወሰለም ገልጸዋል። ስለዚህ ሪፍቅ የዱንያንም የአኺራንም خير ለማግኘት ትልቅ ሰበብ እንደሆነ እንረዳለን ማለት ነው። وعن أبي هريرة رضي الله عنه كأبو هريرة تيزو الله يوددلاቸውና أن رجلا عند سو قال للنبي صلى الله عليه وسلم لنبياتنا اندهالاته أوصيني مكرني علاته. قال لا تغضب أتقطع ألوت. فردد دقاقم مرارا بتدقاقامي ملالسو. قال لا تغضب ساتهم أتقطع ألوت دقاقم. رواه البخاري بخاري يزقبوت حديثنا. بزي هست رأساتችን ጋር ስናገናኘው ሕልምን ይመለከታል፣ አናን ይመለከታል፣ መረጋጋትን። ቁጣ ብዙ ሸር ያመጣል፣ ነፍስ ያጠፋል፣ ትዳር ያፈርሳል፣ ንብረት ያወድማል። በቁጣ መንፈስ የመጣልንን ተናግረን መቆራረጥ ይመጣል፣ ብዙ ነገር ይከተላል ማለት ነው። ስለዚህ አንድ ነጠላ ጉዳይ አይደለም፣ ብዙ ነገር የሚጠበቅበት ነው ቁጣን ማዋጥ፣ ራስን መቆጣጠር። لا تغضب አትቆጣ ማለት ምንድነው መልእክቱ? ምክንያቱም የሚያስቆጣው ነገር ከገጠመው ሰው መቆጣቱ አይቀርም እና አትቆጣ ሲባል ምንድነው? ወደ ቁጣ የሚገፉ ሰበቦችን በሩቅ አድርጋቸው ተጠንቀቅ ማለት ሊሆን ይችላል። لا تغضب አትቆጣ ማለት ቁጣህ የሚገፋፋህ ነገር አለ እንድትናገር፣ እንድትወስን፣ እንድትገፋ አትከተለው። ቁጣህን بسجتهن تكتلها التفسس مالتم يهونال. لا تغضب أتقوطا قطان يمن قطات أرباتشو بنبي صلى الله عليه وسلم حديثوش يتتقوموا يتلايو نقروا تشالو. كذاب في تقين قطا عند بحري أبرون نينور على اندانديس بسجونا ونديهنا ونبالا. سلزي ቁጣን ለመቆጣጠር አንዱ ቀዳሚ መፍትሄ ባህሪያችንን አጠቃላይ መግራት ነው። አጠቃላይ ባህሪያችን ላይ ፍተሻ ማድረግ ያስፈልጋል። በስጩ ነኝ፣ በትንሽ በትልቅ እናደዳለሁ፣ ራሴን መቆጣጠር አልችልም ብሎ የሚያስብ ሰው ክስተቶች ሲከሰቱ ሲገጥሙት የሚይዝበትም ብቻ ሳይሆን አጠቃላይ ባህሪውን፣ እዝነቱን፣ ርህራሄውን፣ አላፊነቱን፣ ሐያኡን ሁሉንም ከብዙ አቅጣጫ መመልከት ያስፈልገዋል። እነዚህ ነገሮች አጠቃላይ ስነ ምግባሩ ከተቀየረ ሰው ቢበሳጭ እንኳን ያለፈ ነገር ላይ እንዳይወድቅ ልጓም ይሆኑታል።
ለሚገጥሙት ነገሮች ደግሞ ቁጣውን እንዴት መቆጣጠር ይችላል? ክስተቶች ከገጠሙ ወደ ከፋ ነገር እንዳይጥሉት ምን ማድረግ አለበት ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ካመላከቷቸው ነገሮች አንዱ ከሸይጣን መጠበቅ ነው። አዑዙ ቢላሂ ሚነ ሸይጣኒ ረጂም። ይሄ ሁለት ሰዎች ተጣልተው አንዱ በጣም ከፍ ያለ ሁኔታ ላይ ነበር የነበረው። ስሜቱ ሁሉ ነገሩ ተቃይሮ ፊቱ ቀልቶ ነው የነበረው። ነብዩ ሰለላሁ ዐለይሂ ወሰለም እኔ ይሄ ሰው ቢናገረው የሚሰማው ስሜት እንዲወገድለት የሚያደርገውን ቃል አውቃለሁኝ፣ እሱም አዑዙ ቢላሂ ሚነ ሸይጣኒ ረጂም ቢል ነው አሉ። ስለዚህ አንዱ የቁጣ መንፈሳችንን ለመቆጣጠር የሚያግዘን ይሄ ነው። በጣም ስሜትን የሚፈታተን ነገር ሲገጥመን አዑዙ ቢላሂ ሚነ ሸይጣኒ ረጂም ብዙ ፋይዳ አለው። አንደኛ ሸይጣን ጣልቃ ገብቶ እንዳያሳስተን ያግዘናል፣ ወደ አላህ እየተጠጋን ነው እየሸሸን ነው። ሁለተኛ የስነ ልቦና ዝግጅት አለው። ራሱ ቁጣን ለመቆጣጠር በማለም አዑዙ ቢላህ ሲል ይህንን ቁጣ ለመቆጣጠር ይህን ብስጭቱ ለመቆጣጠር ራሱን እያዘጋጀ ነው ያለው። የስነ ልቦና ዝግጅት ደግሞ ዋጋው ቀላል አይደለም። ሌላ እንዲህ አይነት የብስጭት ስሜትን ለመቆጣጠር የሚያግዘው ሰው ሁኔታውን መቀየር፣ ቆሞ ከሆነ መቀመጥ፣ ተቀምጦ ከሆነ የተፋጠጠው ጋደም ይበል፣ ከቤት ከሆነ ያለው ወጣ ይበል፣ በሌላ ጉዳይ ላይ ይጠመድ፣ ትኩረቱ ቀነስ ሲያደርግ ከተፋጠጠው አካል ጋር ትይይቱ፣ መተያየቱ፣ መመላለሱ በቀጠለ ቁጥር ወደ ባሰ ነገር የመተላለፍ እድሉ እየጨመረ ነው የሚሄደው። ስለዚህ ሁኔታውን ካለበት ሁኔታ ቀየር የሚያደርግ ያስፈልገዋል፣ ቀዝቀዝ የሚያደርገው ነገር ያስፈልጋል። ሌላ የሚያስፈልገው አስኩት ዝምታ። በጮህን ቁጥር የበለጠ ለከፋ ጩኸት እየገፋን አንዳንዴ እንደብድ ነው የሚያደርገው። ስለዚህ ዝምታ፣ አላህን በማሰብ መልእክተኛው ሰለላሁ ዐለይሂ ወሰለም ቁጣን መቆጣጠር ስላለው ዋጋ የተናገሩትን አትቆጣ የሚለውን አደራቸውን እና መሰል መልእክቶችን በማሰብ ራሱን መቆጣጠር፣ ዋጥ አድርጎ ዝም ማለት ይሄ አንድ አማራጭ ነው። ሌላው ደግሞ መልእክተኛው ሰለላሁ ዐለይሂ ወሰለም በዚህ ጉዳይ ላይ ያሳሰቧቸው ነገሮች የአላህን እገዛ መሻት፣ ዱዓ ማድረግ፣ እንዲህ አይነት ነገር እንዳጠቃላይ እንዲያነሳልን መለመንም አንድ ነገር ነው። ስለዚህ ቁጣን ለመቆጣጠር ብዙ ነገሮች ይኖራሉ። ሌላ ዓቂባውን ማሰብ፣ ነገሮች በዚህ መልኩ ተነሳስተን ወዴት ሊደርስ ይችላል? ቆም ማለት በቁጣ ስንት ቤት ፈርሷል ማሰብ፣ ስንት ነፍስ ጠፍቷል። በሰሃቦች መካከል ነፍስ የጠፋበት ሁኔታ አለ፣ በቀላል ነገር በማይረባ ነገር እና አንዳንዴ እኛ መነሻውን እንጂ የምናየው መጨረሻው የት ይደርሳል የሚለው ከኛ ቁጥጥር፣ ከኛ ስሜት፣ ከኛ እጅ ውጭ ሊሆን ይችላል። ስለዚህ የከፋ ነገር እንዳይከተል ዓቂባው ምን ሊሆን ይችላል? ወደ ባሰ ነገር እንዳይገፋኝ ብሎ ሚስቱ ጋር እየተመላለሰ ያለው አንዳንድ እየተባባለ ትዳር ወደ ማፍረስ እንዳይሄድ መረጋጋት። ትዳር ተቋም ነው፣ ልጆች አሉ፣ ዋጋ ሊሰጠው ይገባል፣ ክብር ሊኖረው ይገባል። በተናደደ ቁጥር እንደፈለገ የሚያደርግ ከሆነ ለኃላፊነት አልደረሰም ማለት ነው፣ ገና እንጭጭ ነው ማለት ነው። ስለዚህ ውጤቱን ማሰብ ያስፈልጋል። ሌላ ዓሊሞች እዚሁ ላይ የሚያነሱት ቁጣን ለመቆጣጠር ከሚያግዙ ነገሮች አንዱ በሚቆጣ ጊዜ የሚኖረውን የራሱን የፊቱን ገጽታ ያስበው ይላሉ። ሰው ሲበሳጭ ከፍተኛ ደረጃ ላይ ሲደርስ ጤነኛ ሰው አይመስልም። ድምፁ የሚወጣው ድምፅ አንዳንዴ የሰው ድምፅ ሁሉ ላይ መስል ይችላል። ፊቱ ተቀያይሮ ድንገት መስተዋት ላይ ብቅ ቢል በራሱ ሊደነግጥ ይችላል፣ ሊሸማቀቅ ይችላል። ለሌላ ምን ያህል እንደሚያስደነግጥ ቢያስበው ለካ እንዲህ ነው እየሆንኩ ያለሁት ብሎ ቢያስበው ላይመጣለት ይችላል። ግን ራሱን መቼም ሁሌ አይዘነጋም። አንዳንድ የማሰብ ምን አይነት ሁኔታ ላይ ነው የደረስኩት፣ በብስጭት ስሜት ልጁን አላስፈላጊ በሆነ መጠን ጉርቶ ቀጥቶ ቅጣት ብሎ ግን ጥሎት የሚያልፈው ጠባሳ እጅን በእጅ የሚያስብል ሊሆን ይችላል። ስለዚህ በተለያየ አቅጣጫ ተመልክቶ ቁጣን መቆጣጠር ያስፈልጋል። ቁጣን መቆጣጠር ዝም ብሎ ተራ የስነ ልቦና ምክር የሚባል አይደለም። ከዚያ ያለፈ ሸሪዓዊ አደራ ነው። ለጤናውም ጠንቅ ሊሆን ይችላል። የተለያዩ ጤናውን የሚጎዱ ነገሮች ሊከተሉት ስለሚችሉ እንደዚሁ ይህንንም ታሳቢ አድርጎ ጥንቃቄ ሊኖረው ይገባል ማለት ነው።
قتاي حديث وعن أبي يعلى شداد بن أوس رضي الله عنه فشداد بن أوس تيزو عن رسول الله صلى الله عليه وسلم قال كالله ملك تنيزوني بلوالالو إن الله كتب الإحسان ما سمرن دنقوال كتب دنقوال قديت أدرقوال مالتنا إحسان ملكام موال ما سمر انداق قبابو كزيهم وجتر قميزال على كل شيء بهلم نقر لاي فإذا قتلتم بقدلاته قزي مقدل باسباته قزي مقدل يهون النقر فأحسنوا القتلة أقدلاته ناسامرو وإذا ذبحتم بارداته قزي دقمو فأحسنوا الذبحة أسترارداته ناسامرو وليحد أحدكم أنداته يسال وليحد يسال شفرته باللواون يسال وليريح يسرف ذبيحته يميتاردون انسسا تراجون يسرفو طولو يقلاقلو أي قزقزو رواه مسلم يزقبت حديثنا الشي بزيه وسط نبي صلى الله عليه وسلم እጅግ ወሳኝ የሆነ ወርቃማ የሆነ ምክር ይመክራሉ ይህ ሐዲስ እንዲሁ ለአንድ ወቅት የምንጠቀምበት አይደለም እድሜ ልካችን አብሮ ሊዘልቅ የሚገባ የህይወት ዘመን ስንቅ ነው إن الله كتب الإحسان على كل شيء الله በሁሉ ነገር ላይ ማሳመርን ደንግጓል መልካም መዋልን ደንግጓል ተራ ነገር ሳይሆን ከፍ ያለ ዋጋ ያለው ነው ኢህሳን የተለያየ ደረጃ አለው ከወላጅ ጋር ያለ ኢህሳን አለ ከልጅ ጋር ከትዳር አጋር ጋር ከጓደኛ ጋር ከዘመድ ጋር ከጎረቤት ጋር የሚኖሩ ኢህሳን ብለን ምናስባቸው አሉ ከእንስሳት ጋር ሳይቀር ማለት ነው ከእንስሳት ጋር ሳይቀር إن الله كتب الإحسان على كل شيء በሁሉ ነገር ላይ ደንግጓል በሁሉ ነገር ላይ ከተባለ ለእያንዳንዱ ነገር ለቦታው ለሁኔታው በሚመጥን መልኩ ነው ኢህሳን የሚታሰበው ለምሳሌ ሰዎችን በድንጋይ ወግሮ የገደለ ሰው ካለ ከሱ አንፃር ኢህሳን ማለት አምሳያ ቅጣት ነው ምንም ስቃይ እንዳይሰማው አድርጎ ማስቀመጥ ወይም ዝም ብሎ ድንገት መግደል አይደለም ወይም ዛሬ እንደሚደረገው 15 ዓመት 14 ዓመት ፈርደው ከዛ የፖለቲካ ለውጥ ሲኖር በ3 ዓመቱ በ2 ዓመቱ ይፈታል ይሄ ኢህሳን አይደለም እንደዚህ አይነት አይደለም ኢህሳን ማለት ለሁሉም የሚመጥን ነው ሰዎችን ሁኔታቸውን የሚመጥን እርምጃ መውሰድ ነው አብዛኛውን ቦታ እዝነት ይሆናል ለጨካኝ ደግሞ ጨካኝ የሆነ እርምጃ ወስዶ ከሆነ ጥፋቱን የሚመጥን እርምጃ ነው ኢህሳን የሚሆነው በነብዩ ሰለላሁ ዐለይሂ ወሰለም ዘመን አንዲት ሴት ተቀጥቅጣ ሁለት ድንጋይ መሃል ተቀርቅራ ተገኘች ሞት አፋፍ ላይ ደርሳ ማን ይሄንን ያደረገው ከሌ ነው ሲባል በግንባሯ ፊቷን እየነቀነቀች ምልክት ሰጣለች አይደለም እያለች የሚጠረጠር የሆነ ይሁዲ ሲነሳ በአዎንታ ምልክት ሰጠች እሱ ነው አለች ተጠራ ኢቅራር አደረገ አመነ ራሱ እንዳደረገው በተመሳሳይ መልኩ ነው የተቀጣው ኢህሳን ማለት ይሄ ነው ሰውየው በፈጸመው መልኩ አይ የቅጣት ዓላማው ማስተማር ነው ይላሉ ዛሬ ህግ ላይ የሚፈላሰፉ ሰዎች የቅጣት ዓላማው ማስተማር ብቻ አይደለም ሲጀመር የሚማረው ማን ነው የሚማረው ብዙ አይነት ነው ወንጀለኛው የሚማርበት የጥፋት አይነት አለ ሌሎች አጥፊዎች አደብ እንዲይዙ ሌሎች እንዲማሩ የሚደረግበት ሁኔታ አለ አላህ Subhanahu Wa Ta'ala በአምሳያ ቅጣት ውስጥ ህይወት አለን ያለው ህይወት ተራ ነገር አይደለም ጭካኔ አይደለም አለ ያለው ህይወት ነው የሚጠበቀው ዛሬ አንዱ ተነስቶ ሌላ ነፍስ ያጠፋል የሟች ቤተሰቦች ተነስተው ምንም የሌለበትን አንዱን ይገላሉ ዘመድ ነው ብለው እያለ ደም መቃባቱ ይቀጥላል በዚህ የተነሳ ነው ገና ልጁን ሲወልድ ደመላሽ ብሎ ለበቀል ያዘጋጀዋል ገና ከመነሻው ማለት ነው ባህሉን በኩራት ይናገራል ብዙ ይሄ ስርዓት አልበኝነት ያመጣው ባህል ነው ስርዓት አልበኝነት ያመጣው ህግ ነው ሸሪዓ የሚያዘው በሆነ መንገድ የገደለ ካለ አምሳያ ቅጣት ይፈጸምበታል በዚህ ቂሳስ ውስጥ ህይወት አለ አለ ቁርአን እንዴት ነው ህይወት ያለው ነገ ነፍሱ የምትጎተጉተው ጥጋብ የቀሰቀሰው የሆነ እርምጃ ወስዳለሁ ቢል የሚጠብቀው ምን እንደሆነ ያውቃል አርፎ ይቀመጣል ህይወት አልተጠበቀም ተጠበቀ
አንድ ሰው ሌላው ላይ እርምጃ ወሰደ ሌሎች በአጸፋ ተነስተው ያው ናቸው ዘመድ ናቸው ዘራቸው አንድ ነው ብለው ምንም የሌለበትን አያጠቁም ሸሪዓ ካለ ህይወት ተጠበቀ ማለት ነው ራሱ ያጠፋው ካለ ብቻ እርምጃ ይወሰዳል ስለዚህ ኢህሳን የሚለው እንዳገባቡ ብዙ መልክ ሊኖረው ይችላል ማለት ነው እዚህ ላይ ተጠቀሱ አሉ አላህ በሁሉ ነገር ላይ ማሳመርን ደንግጓል ምሳሌ ነው ከዛ በኋላ የተጠቀሰው فإذا قتلتم فأحسنوا القتلة ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አይነት የማስተማር ስልታቸው በሰፊ የተለመደ ነው የሆነ ቋሚ የሆነ መልእክት ያስተላልፋሉ ህግ የሆነ ቀመር የሆነ ከዛ ያንን ምንረዳበት ምሳሌ ያስከትላሉ إنما الأعمال بالنيات وإنما لكل امرئ ما نوى ስራዎች በንያ ነው ትክክለኛ የሚሆኑት ዋጋ የሚኖራቸው ሰው ደግሞ ያሰበውን ብቻ ነው የሚያገኘው ከዛስ فمن كانت هجرته ምሳሌ ነው ይሄ ሂጅራው የሆነ ሰው ስደቱ የሆነ ሰው ምሳሌ ነው ጾሙ የሆነ ሰው ልንል እንችላለን በጾሙ ምናልባት ሰውነቱን ጤናውን መጠበቅ ወይም ደግሞ አካሉ ቅርጹን ለመጠበቅ ሊሆን ይችላል ያሰበበት ጤና ሊሆን ይችላል ያሰበበት ሌላም ዒባዳ ልናስበበት እንችላለን ምሳሌ ነው የተሰጠው ሂጅራ ልክ እንደዚሁ እዚህም ላይ አላህ በሁሉም ነገር ላይ ማሳመርን ደንግጓል ከዛስ فإذا قتلتم ምሳሌ ነው ለምሳሌ ስትገድሉ የሚገደል ነገር የሚገደለው ምን ይሆናል አውሬ ሊሆን ይችላል የሚገደለው ሞት የተወሰነበት አካል ሊሆን ይችላል የሚገደለው ተባይ ሊሆን ይችላል የሚገደለው አዛ የሚያደርግ የሆነ ነገር ሊሆን ይችላል فإذا قتلتم فأحسنوا القتلة አገዳደላችሁን አሳምሩ ስለዚህ በእሳት ለምሳሌ በእሳት አቃጥሎ አይገደልም አውሬ አስቸገረ ለምሳሌ እባብ አስቸገረን ለምሳሌ ወይም የሆኑ ነገሮች በእሳት አይቀጣም በሚያንገላታ ነገር አይደረግም ሌላ ቦታ ደግሞ በሚመጥነው መልኩ እንደዚሁ ይሄዳል በአፈጻጸሙ መልኩ ሊሄድ ይችላል ቂሳስ ከሆነ وإذا ذبحتم ባረዳችሁ ጊዜ ደግሞ እርድ ስትፈጽሙ فأحسنوا الذبح አስተራረዳችሁን አሳምሩ በምን መልኩ እዚህ ላይ ተጠቀሳለ አንድ ነው እዚህም وليحد أحدكم شفرته وليريح ذبيحته አንዳችሁ ስለቱን በሚገባ ስሉ ያዘጋጅና ይገላግለው እየገዘገዘ አንገላታው አያሰቃየው እንደዚሁ ገና ሩሑ ሳይወጣ መግፈፍ ውስጥ አይገባም ሌሎችም ኢህሳን የሚያስፈልጉ ነገሮች ታሳቢ ይደረጋሉ ማለት ነው ውሃ በደንብ ማጠጣት ለምሳሌ የመሳሰሉ ስለዚህ የተጠቀሱት ምሳሌዎች ናቸው በሁሉም ነገር ላይ ማሳመር ተደንግጓል በህይወታችን መስክ በአጠቃላይ ማየት ነው ምን ይመስላል ግብይታችን ላይ ኢህሳን አለ ስንሸጥ ስንገዛ መንገድ ዳር ያገኘናቸው ምስኪን ቸርቻሪዎች ስንት ሰዎች አለን ካፌ ላይ 30 ብር 20 ብር ትፍጥሉ ይወጣል ይሁን እሺ ከዛ መንገድ ዳር ቲማቲም ድንች የምትቸረችረው ላይ ግን ይከራከራል ይሄ ተገቢ አይደለም እዛኛው ምን ጠብቀን ነው እዚህ የተከራከርነው እንደ መብት አይደለም እያወራን ነው እንደ ሸሪዓ ነው እያወራን ያለነው እንደ ኢህሳን ነው እያወራን ያለነው ብዙ አቅመ ደካማ በየጊዜው ወደ ልመና እየተገፋ ባለበት ሁኔታ ስንገዛም ስንሸጥም ገራገሮች ልንሆን ይገባል ነገሮችን ላላድርገን አለፍያል መልስ ካለው እዛው እየተው እንዲያውም የበለጠ ያበረታታል ነው መሄድ ያለበት የማይጠበቅ ዝም ብሎ እንደ ስም የሚቆጠር ወይም ደግሞ ይሉኝታ ዝም ብሎ አጉል ይዞን በርከት ያለ ቦታ ጥለን እንሄዳለን እንቁላል ሲገዛ ደግሞ 1 ብር 50 ሳንቲም ይከራከራል እንደ መከራከር ሐቁ ነው ይከራከር እሱን አይደለም እያወራን ያለነው ግን መደጎም የሚፈልግ ሊሆን ይችላል እኛ ጋር 50 ሳንቲም መጣ ምንም ላታደርግ ለሱ ግን ትርጉም ሊኖራት ይችላል ምሳሌ ነው ማነሳው ባጭሩ ኢህሳን በሁሉ ነገራችን ውስጥ ይገባል በቤታችን ከልጆቻችን ጋር ወይም ከሆኑ ሐላፊዎች ጋር ሊሆን ይችላል ወይም ሐላፊ ሆነን ሰዎችን ስናስተናግድ ይሆናል ወይም አስተማሪዎች ናቸው ልጆቻችንን የሚያስተምሩ ክፍተት ገጠማቸው ቦታው ላይ ተገኘን እንዴት አድርገን ነው የምንይዛቸው እንዴት አድርገን ነው የምንቀርበው ሌሎችም ጉዳዮች ዘበኞች ጸሐፊዎች ማህበረሰቡ ውስጥ ዝቅ ያለ ቦታ ላይ ያላቸው ኑሮ የደቆሳቸው ሰዎች የበለጠ በጭካኔ ስንይዛቸው ደግሞ ከኢህሳን ጋር አይሄድም ማለት ነው ስለዚህ አላህ Subhanahu Wa Ta'ala በሁሉ ነገር ላይ ማሳመርን መልካም መዋልን ደንግጓል እዚህ ምሳሌ ነው የተጠቀሰው የሚገጥመንን ወተን የምናየውን ሁሉ ከዚህ አንፃር መመልከት ያስፈልጋል ማለት ነው وعن عائشة رضي الله عنها قالت كناتاتنا عائشة تيزو الله يوددلاتنا እንዲህ አለች
ما خير رسول الله صلى الله عليه وسلم يا الله ملكتنيا التمردم مالت أمراج ተቀምጦላቸው እንዲመርጡ አልተደረጉም بين أمرين በሁለት ነገሮች መካከል ቀጡ ፈጽሙ በየትኛውም ጊዜ አላደረጉም إلا أخذ أيسرهما ከሁለቱ ምርጫዎች የቀለለውን የመረጡ ቢሆን እንጂ ይሄ ይፈቀዳል አይፈቀድም የሚል ግልጽ ከሆነ የማይፈቀደው ልንመርጥ አንችልም ነገር ግን ሁለት ምርጫዎች ቢገጥሙን ሁለት ምርጫዎች የዒባዳ አፈጻጸም ሊሆን ይችላል ሌላ ጉዳይም ሊሆን ይችላል ከሁለቱ ቀላሉን ይመርጣሉ ይሄ ነበር ባህሪያቸው ማለም يكن ኢስመን ወንጀል እስካልሆነ ድረስ የሚመርጡት ወንጀል ካልሆነ ቀለል ያለውን ነበር የሚመርጡት كان ابعد الناس منه ወንጀል ከሆነ ግን فإن كان إثما ወንጀል ከሆነ ግን كان أبعد الناس ከማንም ሰው በላይ የራቁ ናቸው منه ከዛ ከወንጀል ካልሆነ ግን ጠበቅ ካሉ ምርጫዎች ይልቅ ቀለል ያሉትን ያስቀድማሉ ዒባዳ ላይ ስንፈጽም መንገድ ሙሳፊር ሆነን ስንወጣ የመሳሰሉ ومن تقم رسول الله صلى الله عليه وسلم يا الله ملكتنيا التبقلهم ومن تقم التبقلهم لنفسه لنفساቸው ለራሳቸው ሲሉ في شيء በምንም ነገር ላይ ቀጡ ፈጽሙ በየትኛውም ጊዜ ለራሳቸው ብለው ተበቀለው አያውቁ ራሳችንን ማየት ነው ለራሳችን ስሜት ተነስተን ብዙ የጎዳንበት ያስከፋንበት ያስለቀስንበት ሁኔታ የለም ወይ በተለይ ቀድመን ተገፍተናል ብለን ያሰብን ጊዜ ከዛ ምቹ ሁኔታ ስናገኝ በአገራችን ፖለቲካ በየጊዜው ይቀያየራል አንዱ ስርዓት አልፎ ሌላው የተተካ ሲመስል ሌላው አድፍጦ ይቆይና ለመበቀል ይነሳል ደሞ ሌላኛው ሲያልፍ ከዛ ደሞ ሌላኛው ለመበቀል ይነሳል ብልጥ ማለት ሲችል ያለፈ ነው ሳይችል አይደለም ሳይችል ማንንም ያልፋል ሲችል ያለፈ ነው ነብዩ ሰለላሁ ዐለይሂ ወሰለም ፈጽሙ ለነፍሳቸው ብለው ተበቀለው ያውቁም ኢላ አን ተንተሃከ ሑርመቱላህ የአላህ ህግጋት ሲደፈሩ ቢሆን እንጂ ወሰኖች ሲደፈሩ ቢሆን እንጂ فينتقم لله تعالى በዚያኔ ለአላህ ሲሉ ይበቀላሉ የሚያስፈልግ ቦታ ላይ አያሳልፉም የሸሪዓ ህግ በሚጣስበት ቦታ ላይ አያሳልፉም እዛ ላይ እርምጃ መውሰድ ካስፈለገ እርምጃ ይወስዳሉ በርምት የሚታለፍ ከሆነ ያርማሉ እንደ መጠኑ ይይዙታል ከዛ ውጭ ግን ገራገር ነበሩ መጠቆም የተፈለገው ርዕሳችን ጋር እናገናኘው መልእክተኛው ሰለላሁ ዐለይሂ ወሰለም ሁለት ነገር ሲገጥሟቸው ወንጀል እስካልሆነ ቀላሉን ይመርጣሉ ሙሳፊር ነን አራት ከመስገድ ሁለቱ መስገድ በላጭ አላህ አማራጭ ያደረገልን ነገር ሩክሳውን ስንፈጽመው ይወዳል ነው የተባለው በሌሎችም በሚፈቀዱ ነገሮች መካከል ቀለል ያለውን መምረጥ በዒባዳዎች መካከል አፈጻጸሙ ከኛ ልፋት ከኛ ድካም አላህ የሚያገኘው የለም የተቀመጠልን የተመቻቸ ነገር ካለ ቀላሉን እንመርጣለን ስለዚህ ዲኑ ገር ነው ገር የሆነውን አማራጭ ካለ የግድ በስቃይ የተለየ አጅር እንደምናገኝ ማሰብ የለብንም ምናልባት ዒባዳው የሚፈጸምበት ፈታኝ ሁኔታ ኖሮ ያም ባያደርግ የማይችል ሆኖ እየተፈተነ እየተቸገረ ዒባዳውን ከፈጸመ በልፋቱ አላህ ይመነዳዋል ከዛ ውጭ ግን መስጂድን ተራራ ጫፍ ላይ ገንብተን ከዛ ጧትና ማታ በመርኩዝ እዛ ብንወጣ በልፋታችን አጅር ይገኛል አይባልም አማራጭ ባለበት ሁኔታ ስለዚህ ሌሎችም ነገሮች ላይ ማለት ነው እና ሌላኛው የተነሳው መልእክተኛው ሰለላሁ ዐለይሂ ወሰለም ፈጽሞ ለራሳቸው የሚበቀሉ አልነበሩም በሸሪዓ ጉዳይ ላይ ግን ምን ያደርጉ ነበር በሚመጥን መልኩ ይይዙት ነበር ዛሬ እኛ ካለንበት በተቃራኒ አባት ባለቤት የሌለው የዲን ጉዳይ ነው ሰው ልጁን የሆነ አካል ቢዳፈር ነፍስ ሊያጠፋ ይችላል ይነሳል የሸሪዓ ጉዳይ ግን ዲንን የሚጋፋ ነገር ሲፈጸም ግን ባለቤት ያጣል የሚነሳለት ያጣል ተማሪዎች ትምህርት ቤት ላይ በአስተማሪ በደል ቢፈጸምባቸው ወላጅ ዝም ላይ ይችላል እልፍ ተማሪዎች ሶላት ሲከለከሉ ግን የሚጮኸው አንዳንድ ነው የዲን ጉዳይ ሲሆን ባለቤት ያጣል ባለባበስ ጉዳይ ባለቤት ያጣል በሌሎችም ጉዳዮች ይሄ ከነብዩ ሰለላሁ ዐለይሂ ወሰለም ተርቢያ ተቃራኒ የሆነ አካሄድ ነው
ተቃራኒ የሆነ አካሄድ ነው። አንዱ ገጣሚ ምን አለ ይባላል ኢብኒ ኢነ ሚን الرجال بهيمة ልጄ ሆይ ከሰው ውስጥ እንደ እንስሳ ይሆናል ኢነ ሚን الرجال ከወንዶች ውስጥ በሂማ ይሆናል እንስሳ ይሆናል في صورة السميع المبصر ሁኔታው ቅርጹ ሲታይ ሰሚና ተመልካች ነው በተመልካች በሚመለከት ቅርጽ ነው ያለው ነገር ግን فطين لكل مصيبة في ماله በገንዘቡ ላይ በሚገጥመው ፈተና ላይ ሁሉ ንቁ ነው እንዴት አድርጎ እንደሚያልፈው የሚያደርገውን ጥረት ሁሉ እስከ ጫፍ ይሄዳል وإذا أصيب بدينه لا يشعر በሃይማኖቱ የተነካ ጊዜ ግን ምንም አይሰማውም እንዲህ አይነት ሰው አለ እንደዛ የሆነ ብዙዎቻችን ጋር ያለ ክፍተት ነውና ይሄ ሊታገሱት ወይም ሊያልፉበት የሚገባ አይደለም እንናቃለን ካልሆነ وعن ابن مسعود رضي الله عنه قال رسول الله صلى الله عليه وسلم يا الله ملكتنيا እንዲህ ብለዋል አሉ عبد الله بن مسعود قال رسول الله صلى الله عليه وسلم ألا أخبركم أن نقراتهم من بمن يحرم على النار عند سو بمن بأسات لاي أرمن دميهون كأسات انديت أرمهونو مالت أسات يما ينكاو ميهونو بمن اندهون النقراتهم من أو بمن تحرم عليه النار ويم بمن تحرم بما لاي أرمن دمتهون عليه بسلاي النار سات أرمن متهون بتمان اندهون لنقراتهم النقراتهم من تحرم أرمتهون التي ساتات نكاوم على كل قريب قرب بهنا سولاي هلو قرب بهنا هين تهوت بهنا لين مجو بهنا سهل قراقر بهنا بندي حين السولاي ساتر منج رواه الترمذي زقبوتال وقال حديث حسن نوبل الترمذي شيخ الألباني رحمه الله حديث صحيح نوبل الشيء መልእክተኛው ሰለላሁ ዐለይሂ ወሰለም ከእሳት እርም የሚያደርጉ አንድን ሰው ከእሳት የሚጠብቁ ነገሮች የሚባሉትን ነው የተናገሩት እዚህ ላይ ራሳችንን መመልከት ነው ራሳችን ጋር እናገናኘው ከነዚህ ነገሮች አንፃርኛ የት ነን ተሕሩሙ ዐላ ኩሊ ቀሪቢን ቅርብ በሆነ ማለት ምንድነው ለሰዎች ቅርብ የሆነ ነው በድጋፍ ለስሜታቸው ለድጋፍ ለችግራቸው ቅርብ የሆነ በሚያስፈልጋቸው ጊዜ በጉርብትና በሚያስፈልግ እርዳታ ትብብር ላይ ቅርብ የሆነ ሰው ሀይን ሙተዋዲዕ ትሁት የሆነ ራስን ዝቅ ያደረገ ያለው የተሰጠው ነገሩ ለትዕቢት ያላጋለጠው ለእብሪት ያላጋለጠው ለይንን ምቹ የሆነ ማለት ሰዎች ጋር ያለው ሙዓመላ መስተጋብር ለስላሳ የሆነ በጎረበጠ በሻከረ ጭካኔ በተሞላበት መንገድ አይደለም ከሰዎች ጋር ያለው ጉዳዩ የሚጓዝበት ሰህልን ገራገር የሆነ ሰህል ማለት ሲፈርድ ሊሆን ይችላል ሲሸጥ ሊሆን ይችላል ሲገዛ ሊሆን ይችላል ከሰዎች ጋር ባለው ነገር ገራገር አለፍ የሚል ጥብቅብቅ የማያደርግ ማለት ነው እንዲህ አይነት ሰዎች ናቸው በእሳት ላይ እርም የሆኑት ብለው መልእክተኛው ሰለላሁ ዐለይሂ ወሰለም ተናገሩ ቀጣዩ ርዕስ ባቡ العفو والإعراض عن الجاهلين العفو يقر مالت يقر باينت والإعراض عن الجاهلين عندهم بالغيوچن ችላ ማለት ተወት ማድረግ ከነሱ ጋር በብልግና ቋንቋ ለመመላለስ قال الله تعالى كف ያለው ጌታ አላህ እንዲህ ይላል خذ العفو يقر باይነትን ያዝ العفو يقر باይነትን አላፊነትን وأمر بالعرف بملكام مزاز وأعرض عن الجاهلين كبالغيوچ كلاواقي كمونኞች ደግሞ ቸልበል ተወት አድርጋቸው ዙር ከነሱ ሰፈር አትልከስከስ وقال تعالى فاصفح الصفح الجميل فاصفح ألف ይላቸዋል ነብዩ ሰለላሁ ዐለይሂ ወሰለም الصفح الجميل መልካም የሆነ ማለፍን እለፍ ይላቸዋል ማለፍ ብዙ መልክ አለው መልካም ያልሆነ አይነት ማለፍ አለ በጥፋት ላይ እብሪት የሚይዘው ህግ የማይገታው ይቅርታን እንደሞኝነት የሚቆጥር የሆነን አካል ማለፍ ተገቢ አይደለም ይሄ ሰፍሐል ጀሚል አይደለም ሸይኹ አልአልባኒ ረሂመሁላህ ከመኪና ግጭት ጋር ያይዘው እንደሚያነሱታል ብዙ ሰዎች ዝም ብለው ይቀር ይላሉ
ዝም ብሎ ይቅርታ አይደረግም ሾፌሮች ለሚፈጽሙት ጥፋት ሁሌ ይቅርታ አይደረግም ተገቢ አይደለም ይላሉ ምን አይነት ስህተት ነው የተፈጸመው ሆነ ብሎ ያጠፋ ከሆነ ችግር እየፈጠረ አደጋ እየፈጠረ ዛሬ ይቅር ማለታችን ነገ መልሶ እንዲቀጥል የሚያደርገው ማይማርበት ከሆነ እንዲህ አይነትን ሰው ይቅር ማለት አጥፊ ማበረታታት ነው የሚሆነው እንደዚህ ተገቢ አይደለም ነገር ግን ሰው ሆኖ ማይሳሳት የለም ባላሰበው አቅጣጫ ድንገት ስህተት የሚገጥመው ይኖራል ድንገት ጥፋት የሚፈጽም ይኖራል የፈለገ አደጋው እንኳን የከፋ ቢሆን ውጤቱ እንኳን የከፋ ቢሆን ይቅር ባዮች መሆን ያስፈልጋል ሌሎችም ክስተቶች ላይ እንደዚሁ ሌሎችም ጉዳዮች ላይ صفح الجميل ነው ዝላይ የተጠቀሰ ያለው መልካም የሆነ ይቅር ማለትን ይቅርበል መልካም ውጤት ያለው መልካም የሆነ አላህ ይታሰበበት ኢህሳን ያለበት በውስጡ وقال تعالى وليعفوا وليصفحوا እዚህ ደግሞ አማኞች ምን ይላቸዋል وليعفوا ይቅር ይበሉ وليصفحوا ይለፉ ألا تحبون أتودون ألا تحبون أتودون أن يغفر الله لكم الله اندمر الله يقر اندمر الله أتودون إيه لما أنه سبب أبو بكر الصديق رضي الله عنه نتاجن عائشة بزموت تونجلا نبي صلى الله عليه وسلم بدأم بتبت جزي منافقوش نجري الراقبو فتناتشو كما كبدو يتنسى تكيت በኢማናቸው የሚታመኑ የሚመሰከርላቸው ሰሃቦች ጨምር አደጋው ላይ ወድቀው ወንጀላ ውስጥ የወደቁበት ጊዜ አይሻ ጉዳዩን ሳታውቅ በዝሙት መወንጀሏን እንኳን አታውቅም ቤቷ ተቀምጣ ግን ነብዩ ሰለላሁ ዐለይሂ ወሰለም ላይ ቀድሜ የማየውን ርህራሄ ፊታቸው ላይ ማየት አልቻልኩም ምክንያቱ አልመጣልኝም አላወቅኩም አለች እና እንዴት ናት ልጃችሁ ብለው ነው የሚወጡት ቀድሜ ማውቃቸው አልሆኑም የሆነ ጊዜ ሚስጣህ የሚባል አብረው ከወነጀሉት ውስጥ ግን ከአማኞቹ ከሙናፊቆቹ አይደለም የአንዱ እናት ከዓኢሻ ጋር አብራ ለሽንት ትወጣለች ጉዳዩን ደጋግማ ያብሰለሰለች ባለችበት ያንሸራትታታል እዛው ላይ ነበር የነበረችውና ተዒሰ ሚስጣህ አለች ሚስጣህ ጠፋ ተራገመች በድር ላይ የተካፈለው ታላቁ ሰሃባ ምን አደረገሽ ተይንጂ አለች አሃ ለካ ጉዳይሽን አታውቂም ጉድሽን አታውቂም አለቻት ምንድነው እሱ ከዛ በዝሙት እንደተወነጀለች ነገረቻት የነብዩ ሰለላሁ ዐለይሂ ወሰለም ሁኔታ መቀየርም አብረው እንደሰው ጠርጥረዋል ከዛ ከተመለሰች በኋላ ለስንት ጊዜ ለቅሶ ላይ ነበረች ጉበቴ ሊፈነዳ ደረሰ በለቅሶ አለች በዚህ ሁኔታ ረዘም ያለ ጊዜ ነው የተፈተነችው ነብዩ ሰለላሁ ዐለይሂ ወሰለም መጥተው እንግዲህ አይሻ ፈጽመሽው ከሆነ መናገር ማመን ነው የሚሻልሽ ኢስቲግፋር ብታደርጊ ነው የሚሻልሽ ብትመለሺ ነው የሚሻልሽ ካልሆነ አላህ ንጹህናሽን ያወጣልሻል አሉኝ አለች እና በዚህ ጊዜ ምን አልኳቸው አለች ፈጽሜዋለሁ ብለህ አልፈጸምኩትም ብለህ በርግጥም አልፈጸምኩትም ግን አንተ አታምነኝም አልኳቸው አለች ፈጽሜዋለሁ ብለህ አልፈጸምኩትም አንተ ግን ታምነኛለህ የዩሱፍ አባት እንዳለው እንጂ ሌላ ምን እላለሁ የዩሱፍ አባት ያዕቁብ ዩሱፍ በጠፋቸው ጊዜ ሐዘኔም ተካዜም ወደ አላህ ነው ብለው የተናገሩትን ብሶቴም ወደ አላህ ነው ብለው የተናገሩትን አንስቼ እሱን እንጂ ሌላ ምን እላለሁ እኛልኩኝ አለች ከዛ በኋላ ለቅሶ የሚቆማለች ብቻ ነገሩ ታሪኩ ረጅም ነው ከወነጀሏት ውስጥ አንዱ ግን ሚስጣህ ነው እሱ ነው የተፈለገው የሚያሳዝነው ሚስጣህ ቤተሰብ ነው ለዓኢሻ ቤተሰብ መሆን ብቻ አይደለም በአቡበከር እርዳታ ድጋፍ ነው የሚኖረው በዚህ ደረጃ ሆኖ ግን ዓኢሻን ከወነጀሉት ውስጥ አንዱ ሆኗል የዓኢሻ ንጹህ መሆን በወህይ ከተረጋገጠ በኋላ በይተነሽና ነብዩና መስገኝ ስትባል አላደርገውም ማለት ሙሐመድማ እንደሰው አኩልፎኛል እኮ አለች ጌታዬን ነው የማመሰግነው ከአርሽ በላይ ከሰባት ሰማያት በላይ ሆኖ ንጹህ ሆነን ያወጀልኝ ጌታ አለች እና አቡበከር የዓኢሻን ንጹህ መሆን ሲረጋገጥ በሚስጥህ ጉዳይ በጣም ይናደዱና ከዚህ በኋላ ለሱም ማድረገው ድጋፍ አላደርገውም አሉ አላህ Subhanahu Wa Ta'ala ግን ወቀሳቸው ምን ሲል ወልيعفوا وليصفحوا ይቅር ይበሉ ይለፉ የተበደሉ ሰዎች ألا تحبون أن يغفر الله لكم
አላህ እንዲምርላችሁ ይቅር እንዲልላችሁ አትወዱም እንዴ? እወዳለሁኝ አሉ። ተመለሱ። ቀጥታ ነገሮችን ሁሉም ወዳሉበት መለሱ እንደቀደመው። ራሳችንን ማሰብ ነው። ያ ትውልድ የተለየ ትውልድ ነው። በታሪክ አጋጣሚ ድንገት ዘመኑ ከነብዩ ጋር የገጠመ ትውልድ የሚባል አይደለም። አላህ ለነብዩ ሰለላሁ ዐለይሂ ወሰለም ጓደኝነት የመረጣቸው ትውልዶች ናቸው። እኛ ጋር ቢገጥም ብላችሁ አስቡት። ይሄ ነገር ለያጅ ለገናጅ አንመችም። በዚህ መልኩ ተወንጅለን አገር ምድሩ ሁሉ አውቆ ቤተሰብ በዚህ መልኩ ውለታ የሚዋልለት ያውም ዘመድ እንዲህ ሲያደርገን ምንድነው የምንሆነው? ተቆራርጠን ልንቀር እንችላለን። ቀጥታ ግን ሰበር ነው ያሉት። አዎ አላህ ይቅር እንዲልልኝ እወዳለሁ ብለው ተመለሱ። ስለዚህ ይሄንን ባህሪያችን ልናደርግ ይገባል። አንዳንዴ ነገሮችን ከሩቅ ስናወራቸው ቀላል ናቸው። ምክር ማለት ልክ እንደ ቡጢ ነው፣ ሲሰጡት እንጂ ሲቀበሉት ይከብዳል ይባላል። ስለ ሶብር ስናወራ ቀላል ነው፣ ፈተናው ሲገጥመን መያዙ ግን ይፈትናል። መቀበል ለሚመክረን ራሱ የኔን ህመም አለመረዳቱ እኮ ነው እንደሚያደርገው ልንል እንችላለን። ለዚያም ነው ነብዩ ሰለላሁ ዐለይሂ ወሰለም ያችን ሴት ሶብር ማለት عند الصدمة الأولى የመጀመሪያው የሐዘን በትር ላይ ነው አላህ የሚወደው ሶብር ይሄ ነው ያሏት። ስለዚህ የሚያበሳጭ ከባድ ነገር ገጠመን አላህን ፍራ ለሚለን ሰው የምናሳቅቅ መሆን የለብንም። አንዳንዱ እኮ ያሳቅቃል። አላህን ፍራ ብዬ ብናገረው ምናልባት ኩፍር ይናገር ይሆን? ከዲን ከአላህ ጋር የሚያጣላው ነገር ይናገር ይሆን? ፈርተን እኮ ምን ተው ሰው ያጋጥመናል። በዚህ ደረጃ ምን ደርስበታለን? እንዲህ ፈታኝ የምንሆን ደረጃ ሰው አላህን ፍራ ለማለት የሚፈራን መሆን የለብንም። አላህን መፍራት የሚገባን ቦታ ላይ አስታውሰን መቆም ነው ያለብን። ከዘነጋን ላስተዋሽ በቀላሉ እጅ የምንሰጥ መሆን ይኖርብናል። ውጤቱን ማሰብ ይኖርብናል ማለት ነው። እሺ وقال تعالى والعافين عن الناس ከሰዎችም ይቅር ባዮች የሆኑት والله يحب المحسنين الله መልካም ሰሪዎችን ይወዳል። ይሄ የሙህሲኖች ሲፋት አንዱ መገለጫ ነው። وقال تعالى ولمن صبر وغفر ለታገሰና ይቅር ላለ ሰው ይሄን ለሚያደርግ ሰው ይሄን ያደረገ إن ذلك لمن عزم الأمور ይሄ በርግጥም ቁርጠኝነትን ከሚጠይቁ ትልልቅ ነገሮች ውስጥ ነው ብሏል አላህ። ወለአያቱ ፊል ባብ በዚህ ርዕስ ላይ ያሉ አንቀጾች ይህን ርዕስ የሚያመላክቱ የሚደግፉ መልእክቶች ቁርአናዊ አንቀጾች ከثيرቱን ብዙ ናቸው። معلومة يتوقع مناቸው በሰፊው وعن عائشة رضي الله عنها أنها قالت للنبي صلى الله عليه وسلم ناتاችን عائشة ለነብያችን الله صلاتنا سلام በሳቸው ላይ ይስፈንና እንዲህ አለቻቸው هل أتى عليك አልመለስበትም ትንሽ ረዘም ስለሚል هل أتى عليك هل مر عليك ألف بهالن قد مهالن يوم كان أشد يكفى يهناك أن يباس يكفى يهناك أن من يوم أحد كأحد زمتا ألت يكفى يهناك يأحد زمتا جيزي أحد مبالي ترى سمنه كمدينة بستسمين بكل يالله زلي በአራተኛ ዓመተ ሂጅራ ታዋቂው ጦርነት ተካሂዷል ከሙሽሪኮች ጋር። በዚህ ጦርነት ሙስሊሞች በጣም ተጎድተዋል። ከ70 በላይ ሙስሊሞች የተገደሉበት ነው። እነ ሐምዛ እነ ሙስዓብ የሞቱበት ቀን ነው። ነብዩ ሰለላሁ ዐለይሂ ወሰለም የቆሰሉበት፣ በፊታቸው ላይ ደም የፈሰሰበት፣ ጥርሳቸው የተሰበረበት ቀን ነው። ጉድጓድ ተቆፍሮ ሆን ተብሎ ለሳቸው በዛ ጉድጓድ ውስጥ የወደቁበት ቀን ነው። ብዙ ነገር ላይ ደረሱ። ከዚህ የከፋ ቀን ገጥሞሃል ወይ ብዬ ጠየቅኳቸው አለች ዓኢሻ። قال እንዲህ አሉ ነብዩ ሰለላሁ ዐለይሂ ወሰለም لقد لقيت من قومك በርግጥም ከወገኖችሽ ብዙ ነገር ገጥሞኛል አሉ። من قومك ከወገኖችሽ ከቁረይሽ ለማለት ነው። ራሳቸውም ከዛው ናቸው። እንዲሁ አንዳንዴ በማዋዛት መልክ ሰዎችን ምናወራበት ሁኔታ ነው የሚኖረው እንጂ ራሳቸውን ለማስወጣት አይደለም። እኔ لقد لقيت በርግጥም አግኝቻለሁ ደርሶብኛል من قومك ከወገኖችሽ ብዙ ነገር ነው የገጠመኝ وكان أشد ما لقيت የከፋው የሆነው የገጠመኝ ያገኘሁት منهم ከነሱ يوم العقبة
በዐቀባ ቀን የገጠመኝ ነው አሉ። እዚህ ላይ ያልተጠቀሰ አንድ ነገር ታሪካቸውን በትንሹም በስሱም የሰማ ሁሉ የሚታወቀው መካ ላይ ብዙ ነገር ደርሶባቸዋል። ሶላት እየሰገዱ ሱጁድ ላይ ያሉ የገማ እንግዲህ ልጅ ጀርባቸው ላይ ሲጣልባቸው ነበር። ብዙ ነገር ነው ያዩት ነብዩ ሰለላሁ ዐለይሂ ወሰለም። ልጃቸው ፋጢማ እያለቀሰች መጥታ ከላያቸው ላይ አንስታ እየጣለች፣ ሌሎችም ብዙ ፈተና ገጥሟቸዋል እና እዚህ ግን ሌላ ነው የጠቀሱት። ወካነ አሸዱ ማ ለቂቱ ሚንሁም ከነሱ የከፋው የገጠመኝ ከቁረይሾች ማለትም ከዓረቦች የውም አልዐቀባ በዐቀባ ቀን ነው። የውም አልዐቀባ የሚባሉ ከዚህ ውጭ ሁለት ቀኖች አሉ። የዐቀባ ስምምነት ተብለው የሚታወቁ በድብቅ የመዲና ሰዎች አንሳሮች ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ዐቀባ ላይ ዐቀባ ማለት ጀመራት የሚወረወርበት ሐጅ የሚያደርግ ሰው ጠጠር የሚወረወርበት ማለት ነው። አልዐቀባ ያ አይደለም እዚህ የተፈለገው ሌላ ዐቀባ ነው። ይሄኛው ዐቀባ ወደ ጣኢፍ መስመር ያለ ነው። በነገራችን ላይ ዐቀባ አማርኛው ዐቀበት የምንለው ነው ራሱ። እሺ የዚያን ጊዜ የገጠመኝ ነው አሉ። ኢዝ ዐረድቱ ነፍሴን አቀረብኩኝ አሉ። ነፍሴን አቀረብኩኝ ዐለ ብኒ ዓብድ ያሊል እብኒ ዓብዲ ኩላብ በዓብዱ ያሊል እብኑ ዓብዲ ኩላብ ላይ አቀረብኩኝ ጥበቃ እንዲሰጠኝ። ከመካ ሰዎች ምንም አይነት ፊት የሚሰጥ ነገር አጡ። ስቃይ እንግልቱ ጨመረ። ብዙ ግፍ ደረሰባቸው። በተለይ ደግሞ ግፉን የከፋ የሚያደርገው ጋሻ መከታቸው የነበረው አቡ ጣሊብ ሞተ። ለሚደርስባቸው ነገር መጽናኛ የነበረቻቸው ኸዲጃ ሞተች። ሁለቱንም ካጡ በኋላ ቁረይሾች ፈተናቸው በኃይለኛ ጨመረ። የሚከላከለው አቡ ጣሊብ የለም። የተከበረው የተፈራው እሱ ነበር። ገለል ሲልላቸው ፈተናቸው ጨመረ። ለሚደርሰው ነገር ደግሞ ማጽናኛቸው የነበረችው ኸዲጃ ሞተች። ሁለቱም የሉም። ፈተናው በየጊዜው እየጨመረ ነው ያለው። በዚህ ሁኔታ ላይ ሳሉ እስኪ ምናልባት ከተሻለ ብለው ወደ ጣኢፍ ያመራሉ። ወደ ጣኢፍ ይሄዳሉ። ወደ ጣኢፍ የሄዱበት ነው አልዐቀባ ጣኢፍ መስመር ላይ ያለ ነው እና እዛ ደግሞ ሌላ ፈተና ሲገጥም ራሴን በዓብድ ያሊል ብን ዓብዲ ኩላብ ላይ አቀረብኩኝ። የተለመደ ነው ዓረቦች ዘንድ በአንተ ከለላ ስር ልሆን ጥበቃ ስጠኝ ይላሉ። ራሴን አቀረብኩኝ ጥበቃ እንዲሰጠኝ። ፈለም ዩጂብኒ አልተቀበለኝም አሉ። ኢላ ማ አረድቱ ወደ ፈለኩት ነገር አልተቀበለኝም አሉ። ይሄ ብቻም አይደለም፣ እንዲያውም ሞኞቻቸውን ላኩባቸው፣ ለቀቁባቸው። በድንጋይ ነው የቀጠቀጧቸው ተረከዞቻቸው እስከሚደሙ ድረስ ማለት ነው። ፈንጠለቅቱ ከዛም ተጓዝኩኝ አሉ። እንዲህ አይነት ነገር ሲገጥማቸው ወአነ መህሙሙን እኔ በሐሳብ የተዋጥኩኝ ሆኜ ሐሳብ የተጫነኝ ሆኜ ተጓዝኩኝ። ወዴት? ዐላ ወጅሂ ወደ ፊት ለፊቴ ወዴት እንደምሄድ አላውቅም። ዝም ብዬ ነው የምጓዘው አሉ። ፈለም አስተፊቅ አልነቃሁም ኢላ ወአና ቢቀርኒ ተዓሪብ ወይም በአሁኑ ሰዓት ቀርነል መናዝል እየተባለ የሚታወቅ ነው። የኢራቅ ሰዎች በጣኢፍ በኩል የሚመጡ ሰዎች ለሐጅ ኢሕራም የሚያደርጉበት የአንድ ቀንና ሌሊት ጉዞ ነው ርቀቱ። ምን ያህል እየተጓዙ እንደሆነ ማለት ነው። ከዘይድ ብኑ ሐሪሳ ጋር ነበሩ እና እዛ ስደርስ ነው የነቃሁት አሉ። ያን ሁሉ መንገድ ሲጓዙ የለም፣ አያውቁም፣ ሐሳብ ውስጥ የለም፣ አያስተውሉም። ፈረፈዕቱ ረእሲ ራሴን ቀና አደረግኩኝ አሉ። ምናልባት ከበድ ያለ ነገር ገጥሟቸው ሊሆን ይችላል፣ ወይም ደግሞ አጋጣሚ የተከሰተ ሊሆን ይችላል። ፈረፈዕቱ ረእሲ ራሴን ቀና ሳደርግ ፈኢዛ አነ ቢሰሓበቲን ደመና ነው የገጠመኝ አሉ። ወደ ላይ ደመና ተመለከትኩኝ። ቀድ አظለትኒ ያጠለለችኝ የሆነች ጥላ ያደረገችልኝ። ፈነظርቱ ተመለከትኩኝ። ፈኢዛ ፊሃ ጅብሪሉ ዓለይህ ሰላም ለካስ በሷ ላይ ጅብሪል አለ በሷ ውስጥ። ፈናዳኒ ጠራኝ ጅብሪል فقال إن الله تعالى قد سمع قول قومك لك من علي الله يلاك والله قد سمع كف له والله
አይዞህ የነዚህ በደል ምንም አይሰማ ከሁሉ በላይ የሆነ አላህ አለ ከፍ ያለው አላህ የበላይ የሆነው አላህ ወገኖችህ እየተናገሩ ያሉትን እየሰማ ነው ያውቃል وما ردوا عليك يملسوا لهن يوقال وقد بعث إليك فرقدم ودانت لقال ملك الجبال بتراروج لا يتوكلون ملأك لقال لتأمره تعزوزا فقادك هنا بما شئت بمتفلقوا فيهم بالنسو لا بمتفلقوا نقر للتعزو فناداني ملك الجبال كذاب وخلاف بترارا لا يتوكلوا جبريل الرأي منه ملأك الرأي فسلم علي سلامتنا درس بني لي ثم قال كذاب مالا يا محمد هوي إن الله قد سمع قول قومك الله يوغنوجهن نغغر برغتم سمطوال لك لانت يتناغرتن وانا ملك الجبال اني تراروج لا يتوكلكم ملائك نኝ وقد بعثني ربي اليك برغتم ጌታዬ ወደ አንተ ልኮኛል لتأمرني ታዘኝ ዘንድ እንድታዘኝ بأمرك በአንተ ትእዛዝ በምትፈልገው فما شئت ምንድነው የፈለከው ምን ላድርግልህ إن شئت كفكرك كفلك أطبقت عليهم الأخشبين ሁለቱን ተራራዎች አላትማቸዋለሁ አኽሸበይን ማለት ከፍ ያሉ ጎላ ያሉ ተራራዎች ናቸው የትኞቹ ተራራዎች መካ ውስጥ ያሉ የታወቁ ተራራዎች አሉ አቡ ቁበይስና አልአህመር ተብለው የሚታወቁ ተራራዎች አሉ ሁለቱን ተራራዎች አላትማቸዋለሁ መሃል ያለው ተጨፍልቆ ያልቃል ከፈቃድ ከሆነ فقال النبي صلى الله عليه وسلم በዚህን ጊዜ ነብዩ እንዲህ አሉ بل أرجو كذه لك أني فلقالو تسفى درقالو كأجلالو أن يخرج الله انديا يوطا البيه من أصلابهم كالنس جربا كجربا وشاشو مالت كالنس زر من يعبد الله وحده والله ببتشنينة يملك لا يشرك به شيئا بس لا من ما يقرن يوطا من يعلم يهين هون على فلقمالو متفق عليه بخاري ومسلم يتسمع مبت زغبالو ካለን በትረስ ጋር አገናኙት ይቅር ባይነት ሞኞችን ማለፍ ከነሱ ጋር አለመፋጠጥ ነገሮችን በነሱ መልክ አለመያዝ እነሱ በሚያደርጉት መልክ አለመያዝ በቀለኛ አለመሆን ነብዩ ሰለላሁ ዐለይሂ ወሰለም እዝነት ርህራያቸው እናያለን አፎን ይቀርጭ ቃላለች አልአኽሸባን ማለት الجبلان ሁለት ተራሮች ናቸው المحيطان بمكة መካን ያካበቡ የሆኑ والأخشب ማለት ነጠላው هو الجبل الغليظ ወፍራም ከፍ ያለ ጎላ ያለ ተራራ ማለት ነው እና መለሰ ስንል መልእክተኛው ሰለላሁ ዐለይሂ ወሰለም ለወገኖቻቸው የነበራቸውን ርህራሄና እዝነት እናያለን ሙስሊም ካለመሆናቸው ጋር ምናልባት ከውስጣቸው ሙስሊም ይወጣ ይሆናል ብለው ያለማሉ ምናልባት ከውስጣቸው አላህን በብቸኝነት የሚያመልክ ይወጣ ይሆናል ብለው ተስፋ ያደርጋሉ ዳዕዋ ይሄን ይፈልጋል ዱዓት ይሄ ይጠበቅባቸዋል ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም መልእክታቸውን ለማስተላለፍ ስንነሳ ከሆነ የተሸከምነው ነገር እንዳያዝነ ዝም ብሎ ሌሎች ላይ መጣል አይደለም በምን መልኩ ነው የምናስተላልፈው ወደ ሰፊነት ታጋሽነት አዛኝነት ሩህሩህነት እንደሚጠበቅ ከዚህ እንወስዳለን ተስፈኝነት በዚህ ደረጃ ተስፋቸውን የሚያጨልም ነው ዙሪያቸውን ያለው እሳቸው ግን ተስፋቸው አልጨለመም ተስፋ ያደረጉ ነው ስለዚህ ዳዕዋችንን ሰዎች አልሰሙም ብሎ ብዙ ዱዓት በራሱ ስልጠና ይፈልጋል በዚህ ዘመን አብዛኛው ትንሽ ይናገርና ህዝብ አይሰማም ይላል ትንሽ ጊዜ ዳዕዋ ነው ለዚህ ህዝብ ብለህ አጉል መስዋዕትነት አትክፈል ስንት ዘመንኛ አይተነው አይመለስም አይባልም እንዲያውም አላህ እየፈተነን ነው እንዴ በሚባል ደረጃ የተጣራ ሁሉ ሰው ያገኘ ነው ያለው በዚህ ዘመን እየፈተነን ነው ወይስ ከሚባል ነብዩ ሰለላሁ ዐለይሂ ወሰለም ከናንተ በፊት ባሉ ህዝቦች ውስጥ ነብያት አንድ ሰው ብቻ የተከተለው ሁለት ሶስት ሰው ብቻ የተከተለው አንድም ሰው ያልተከተለው ነብይ አልፏል እኮ ነው ያሉት ማንም ተነስቶ ዛሬ ብዙ ሰው ከጎኑ ያሰልፋል ከዛ ህዝብ ያወግዛል እውነት ለመናገር ይሄ ህዝብ አይወገዝም የትኛው ስራ ተሰርቶበት ይወገዛል የትኛው መስዋዕትነት ተከፍሎ ነው የሚወገዘው የሚነካው በዛ ላይ ህዝብን እንዳጠቃላይ በጅምላ የጠፋ ነው ብሎ ማንቋሸሽ ማውገዙ የበለጠ ማጥፋት ነው የሚሆነው ተያይዞ መጥፋት ነው የሚሆነው ነብዩ ሰለላሁ ዐለይሂ ወሰለም
ተስፈኛ እንደነበሩት ተስፋ ሰንቆ መታገል መጣር ነው የሚያስፈልገው። ሌላ ከሐዲሱ የምንወስደው መልእክት ነብዩ ሰለላሁ ዐለይሂ ወሰለም የደረሰባቸውን ፈተና ክብደት እናያለን። ስንት ነገር እንዳስተናገሩ ኡሁድ ላይ ያ ሁሉ ነገር ደርሶባቸው ከዛ የበለጠ የተሰማቸውን ሲናገሩ ግን ተመልከቱ። እዛ እኮ ህይወታቸው አፋፍ ላይ ሆኗል፣ ደምተዋል፣ ቆስለዋል፣ ሐምዛን አጥተዋል፣ ሙስዓብን አጥተዋል፣ ሰሃቦቻቸውን ምርጥ ሰሃቦቻቸውን ከሰባ በላይ አጥተዋል። ያ ሁሉ መከራ ደርሶባቸዋል። ያ ሁሉ መከራ የደረሰው ደግሞ ከሳቱ ውጡ ብለዋቸው እንጂ ገንዘብ አልጠየቋቸው፣ ስልጣን አልጠየቋቸው፣ ምን አልጠየቋቸው። እባካችሁ ዳኑልኝ ነው ያሏቸው። አለመቀበል አልበቃ ብሎ ከሀገር ማባረር አልበቃ ብሎ ካሉበት ሊያጠፉ ነው መዲና ድረስ ይሄዱት። በእነዚህ ሰዎች ከደረሰው በደል የበለጠ በዚህ ሁኔታ ላይ ከደረሰው ይልቅ ያኔ የደረሰባቸው የሞራል ስብራት የቅስም ስብራት የበለጠ ተሰምቷቸው የገለጹት ያንን ነው። ከኡሁድ የበለጠ ደርሶብሃል ወይ ሲባሉ አው ብለው ያነሱት ይሄንን ምን ያክል ሐሳቡ ቢከብድ ነው ህመሙ ቢከብድ ነው ይሄን ሁሉ መንገድ እስከሚጓዙ እስከማያውቁ የነቃሁት ቀርነን መናዚል ስደርስ ነው የሚሉት ምን ያክል ሐሳብ በዚህ ደረጃ ቢጎዳቸው ነው ምን ያህል ተካዜ ውስጥ ቢሆኑ ነው። ስለዚህ እንዲህ አይነት ሁሉ ደርሶባቸው ነገር ግን ዳዕዋቸውን አጠንክረው ቀጠሉ እንጂ አልታጠፉም። ይሄ ዳዕዋ ላይ ላለ አካል ትልቅ የሆነ ምሳሌ የሚሆን ነገር ነው ማለት ነው። እሺ እዚህ ላይ የትላንትናው ትምህርታችን ላይ ቁጥር 634 ትንሽ ያደናግሮናል ይላል ሐዲስ 634 إن الله رفيق የሚለው ነው። ቁጥሩ ከኪታብ መጠነኛ ልዩነት ሊያጋጥም ይችላል። إن الله رفيق يحب الرفق ነው። እሺ إن الله رفيق الله አዛኝ ነው። يحب الرفق አዛኝነትን ይወዳል። ለፍጡር ማዘንን ይወዳል። ከፍጡሮች ከአማኞች ከሙስሊሞች ለሌሎች ማዘን መራራትን ይወዳል። ويعطي على الرفق በእዝነት ላይ እዝነትን በመላበስ ነገሮችን በእዝነት በመያዝ አላህ ይሰጣል። ምንን ይሰጣል? የሚያስፈልገው ምንዳ ሽልማት ወይም በዱንያ ላይ መልካም የሆነን ውጤት ይሰጣል። ما لا يعطي على العنف በኃይለኛ አያያዝ በጭካኔ አያያዝ የማይሰጠውን ይሰጣል። ውጤቱ በሪፍቅ በለስላሴ በእዝነት የተያዘው ነገር በሌላ መንገድ ከተያዘው የበለጠ የተሻለ ውጤት አለው፣ ያማረ ውጤት አለው። አላህ በበለጠ ይመነዳል። وما لا يعطي على ما سواه በሌሎች መንገዶችም አጉል ብልጣብልጥ ሆነን በዚህ የተሻለ አገኛለሁ ብለን ልናስብ እንችላለን። በየትኛውም መንገድ ከምንሞክረው ይልቅ በርህራሄ በእዝነት በለስላሴ ነገሮችን መያዝ ውጤቱ የበለጠ ያማረ ነው። في الدنيا والآخرة በየትኛውም መንገድ ከምናገኘው የተሻለ ይሄ ነው። ሌላ ሶላት ሲሰገድ ሱትራ ማድረግ ይዘነጋል። ይሄ እንዴት ነው? ይሄ ብዙ ሰው የሚዘናጋበት ነው። ስንሰግድ ወይ ወደ ምሰሶ ወይ ወደ ግድግዳ ወይ የተቀመጠም ይሁን የቆመ ሰው ካለ እሱን እንደ ሱትራ ከላይ ተጠቅመን ነው መቆም ያለብን። ዝም ብለን ሜዳ ላይ መቆም የለብንም። ኺላፍ ሱና ነው። ይሄ የሱትራ ጉዳይ ዝቅ ቢል ሱና ሙአከዳ የጠነከረ ሱና ነው። ከዛ አልፎ ዋጅብ ነው ያሉ ብዙ ዓሊሞች ናቸው ያሉት። ዋጅብ ቢሆን ነው እንጂ ሰውየው በዚህ ደረጃ እስከሚኮነን እስከሚተች አቋርጦም ያልፈውም እንደዚሁ እስከሚተች መድረሱ ጉዳዩ ከባድ እንደሆነ ያመላክታል ይላሉ። ስለዚህ ለሶላት ስንቆም ዝም ብለን እንደመጣልን መቆም የለብንም። እንደመጣልን ቢያንስ መውዲዕ السجود አካባቢ ላይ የሱጁድ ቦታችንን ትንሽ አለፍ በሚል ወይ ግድግዳ ጋር ቀረብ ብለን ወይ ደግሞ የተቀመጠ ሰው ካለ የሚሰግድ ካለ ሌላ ቦታ ካልሆነ ምሰሶች ካሉ እንዲህ አይነት እንጂ ዝም ብለን ሜዳ ላይ መቆም የለብንም። አላፊውም ሰው እያቋረጠ ማለፍ የለበትም። በየት በሰጋጁና እስከ ሱጁድ የሚወርድበት አካባቢ ባለው ርቀት ማቋረጥ የለበትም። ራቅ ካለ ችግር የለም። ራቅ ካለ ማቋረጥ ይችላል። በዚህ ቅርብ ርቀት ላይ ሆኖ ግን ማቋረጥ ከባድ ወንጀል ነው፣ ጥፋት ነው፣ አይፈቀድም። ቲፕ የሚባለው ነገር ይቻላል ወይ? ቀደም ስላነሳው ነው። والله اعلم የሚከለክል ነገር አላውቅም። ሰው የራሱን ገንዘብ ነው የሰጠው። የሚሰጥበት ነገር መጥፎን ያካላሰበበት በስተቀር በዚህ ነገሩ አጥፍቷል አንልም። ነገር ግን አጅር ላይ ኖረው ይችላል። መቼ ምንም ንያ ካላሰበበት እንደ ሰደቃ ካላሰበ ገንዘቡ ይወጣል እንጂ አጅር አይኖረው። ምን አስቦ ነው የሚያደርገው? እሱም ማሰብ ነው።
አጅር ያስብበት ከሆነ ጥሩ እንደ ስጦታም ማስቡ አጅር የሚያስብበታል አጉል ይሉኝ ታይዞት የሚሰጠው አለ ያዝም ብሎ ነው በንያችን ዒባዳዎችን ልማዶችን ወደ ዒባዳ መቀየር እንችላለን በንያ የአዋቂዎች የብልጦች ልማድ ዒባዳ ነው ይላሉ ዓሊሞች የሞኞች ዒባዳ ደግሞ ዓዳ ነው ልማድ ነው ይላሉ መስጂድ ይመጣል ልክ እንደ ሮቦት እንደተሞላ ነገር ይመጣል ይቆማል ይመለሳል ምን እንደተሰገደ ምን እንደተቀራ ምን እንዳለ አናውቅም ብዙ ጊዜ እንደማሽን ሆነናል ሶላታችን ጣዕም አጥቷል ውዱአችን ጣዕም አጥቷል በብዛት ከሶላታችን የምናገኘው ነገር ይቀላል እንደዚህ ስንሆን ሌላው ደግሞ ብልጥ ነው ከእንቅልፉ አጅር ያገኛል ከምግቡ አጅር ያገኛል ከመዝናኛው አጅር ያገኛል ለሚስቱ ከሚያጎርሰው አጅር ያገኛል ለምን አላህን ስለሚያስብበት ማለት ነው ስለዚህ ምን አስበን ነው የምናደርገው ምንለው ማሰብ ያስፈልጋል ንያ አላህ Subhanahu ነብዩ ሰለላሁ ዐለይሂ ወሰለም وانما لكل امرئ ما نوى ለሰው ያሰበው ነው ያለው ነው ምንድነው ያሰበው ሸር ካሰብን ሸር ነው ያለው ኸይር ካሰብን ኸይር ነው ያለው ትልቅ ካሰብን ትልቅ አለ ትንሽ ካሰብን ትንሽ አለ እንደንያችን የሰው ልጅ ያሰበውን ብቻ ነው የሚያገኘው ነው የተባለው በመልካም ስራችን ብቻ አጅር አይገኝም በመልካም ስራችን ያሰብነው አጅር ጋር ይገናኛል ልፋት ንያ ጋር ይገናኛል አንድ ሰው ዛሬ ሰውነቴ ደስ ይያለኝ አይደለም እየወፈርኩ ነው መቀነስ አለኝ ዛሬ ምግብ ሳልበላ ነው አለ ሳይበላ ሳይጠጣው አለ ሌላው ሰው በተመሳሳይ ሁኔታ ጾም አስቡበት ዋለ ተግባራቸው አንድ ነው የሁለቱ የሚለየው በምንድነው በንያ አንዱ አጅር አስመዝግቧል አንዱ ዝም ብሎ ውሏል ስለዚህ ንያችን ኸይርም ሸርም እንዲሆን ሊያደርገው ስለሚችል ይሄን ተግባርን በተመለከተ ከንያችን አንፃር ይታያል መሰለኝ والله اعلم እዚህ ላይ በቃል سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك